ሊቨርፑል ኤፍኤ ካፕ ላይ ማንቸስተር ሲቲን ይገጥማል። ከዛ በኋላ በሻምፒዮንስ ሊግ ኳርተር ፋይናል ፓሪስ ሰን ጀርመንን ይፋለማል። በሜዳው ፉላምን በፕሪሚየር ሊጉ ይገጥማል። እንደገና ከፓሪስ ሰን ጀርመን ጋር የሚደረገው የሻምፒዮንስ ሊግ የመልስ ጨዋታ ይደረጋል። ኤቨርተንን ከሜዳው ውጭ ይገጥማል። ክሪስታል ፓላስን በሜዳው ይገጥማል። እንግዲህ ኤፍኤ ካፕ ሰሚ ፋይናል ከገባ ደግሞ ውድድሩ መሃል ላይ ይኖርበታል ማለት ነው። እንደገና ሻምፒዮንስ ሊግ ሰሚ ፋይናልም ከገባ ውድድር አለበት። ከዛ ማንቸስተር ዩናይትድን፣ ከዛ ቼልሲን፣ ከዛ አስቶን ቪላን ብሬንፎርድን የሚገጥምባቸው ፊክስቸሮች ይቀርታል። ትላልቅ ውድድሮች ወይም ጨዋታዎች ሊቨርፑል ይጠብቀዋል። ሊቨርፑልን ነጥዬ ያወጣሁት ለምንድን ነው? ከማንቸስተር ሲቲ ጋር ነገ በሚደረገው ጨዋታ የኤፍኤ ካፕ መርሃ ግብር ምን ያህል ለሊቨርፑል ጠቃሚ እንደሆነ ማሳያ ነው። ያ ብቻ አይደለም፣ ሊቨርፑል በቀጣይ የሚያደርጋቸው ጨዋታዎች በሙሉ ወሳኞች ናቸው። ማንቸስተር ሲቲ ከሻምፒዮንስ ሊግ ወጥቷል፣ ሊቨርፑል ግን አለ። አሁን በወጣ ሰበር ዜና ደግሞ ግርም አሊሰን ቤከር እስከ ዓመቱ መጨረሻ ድረስ ከውድድር ውጭ ሳይሆን እንዳልቀረ እየተዘገበ ነው ያለው። ይሄ ደግሞ ሌላ ራስ ምታት ነው ለሊቨርፑል። ከባድ ነው፣ ለሊቨርፑላውያን ከባድ ነው። አሊሰን ቤከር ግብ ጠባቂው እስከ ውድድር ዓመቱ በጉዳት የሚርቅ ከሆነ ይሄ ለሊቨርፑል ከባድ ነው። አንደኛ ሊቨርፑል አሁን ለቶፕ 4 እየተፎካከረ ነው። ቶፕ 4 መጨረስ ይፈልጋል። በቀጣዩ ዓመት ሻምፒዮንስ ሊግ መጫወት ይፈልጋል። ሻምፒዮንስ ሊግ ቶፕ 4 መሳተፍ የክለቡን ቀጣይ እንቅስቃሴ የበለጠ መደላድሉን ስለሚያመቻች ነው። በርካታ ክለቦች ለሻምፒዮንስ ሊግ መጫወት የሚፋለሙት ማለት ነው። ገንዘብ ያገኛሉ፣ በመሳተፋቸው ብቻ ገንዘብ ያገኛሉ፣ ትልቅ ገንዘብ ማለት ነው። አንድ ክለብ በኮንፈረንስ ሊግ ዋንጫ ወስዶ ከሚያገኘው ገንዘብ ይልቅ በሻምፒዮንስ ሊግ ተሳትፎ አድርጎ የሚያገኘው ገንዘብ ይበልጣል። ለዛ ነው ሻምፒዮንስ ሊግ ላይ የሚረባረቡት ክለቦች ማለት ነው። አሊሰን ቤከርን እንደገና በጉዳት የሚያጡ ከሆነ ፕሪሚየር ሊጉ የዋንጫው ጉዳይ ያበቃለት ነው። ሻምፒዮንስ ሊግ ቶፕ 4 የማይገባ ከሆነ ይህን ሁሉ ታሳቢ አድርገው ነው የነገውን ጨዋታ የሚያደርጉት። ኤፍኤ ካፕ ቢያንስ ሌጀንዳቸውን መሐመድ ሳላህን በክብር መሸኘት ይፈልጋሉ። በውድድር ዓመቱ የርገን ክሎፕ ሲለቁ ሶፊ አንድ ካራባው ካፕ አግኝተው ነው የወጡት። መጨረሻ ላይ ሲሰናበቱ ብዙ ነገር ለፍተው ነበር። ባይዘው እንደም ለአራት ዋንጫ እየተፎካከሩ ነው። ያን የርገን ክሎፕ መሰናበታቸውን ቀድሞ ነው የተናገሩት። ባይዘው ለአራት ዋንጫ ፉክክር ላይ በነበሩበት ሰዓት ላይ ግን መጨረሻ ላይ ካራባው ካፕን ብቻ ነው ያሳኩት። ትክክል። እና አሁንም ሌጀንዳቸው ካራባው ካፕ የለም። ፕሪሚየር ሊጉን የማሳካት ድላቸው ጠቧል። ሻምፒዮንስ ሊግ ፉክክሩ ከባድ ነው። ፓሪስ ሰን ጀርመን በደርሶ መልስ ነው የሚገጥሙት። ያለቻቸው ተስፋ ኤፍኤ ካፕ ነው። ቶፕ 4 ከባድ ትንቅንቅ ሆኗል። ምክንያቱም ቶፕ 4 ውስጥ ማንቸስተር ዩናይትድ የተሻሻለ የመጣበትን ነጥብ ነው ያስመዘገበው። አስቶን ቪላ ገና አልለቀቀም ቦታውን፣ ቼልሲ አለ። ስለዚህ ሊቨርፑሎች ሻምፒዮንስ ሊግ ቦታ ለማስከበር የሚደረግ ጨዋታም አለባቸው። ይሄ ሁሉ ባለበት ሁኔታ ይሄ እንኳን ባይሳካ የሻምፒዮንስ ሊጉን ባይሳካ የፕሪሚየር ሊጉ ጉዳይ እንኳን ኦልሞስት እያለቀ ነው። ሻምፒዮንስ ሊግ ባይሳካላቸው ብቸኛ ተስፋ ይቺ ኤፍኤ ካፕ ነው። እቺን ፕሪዲክት እያደረጉ እየተነበዩ ቅድመ ግምት ወስደው የሚያደርጉት ጨዋታ ስለሆነ ነገ ሊቨርፑል ቀላል ተጋጣሚ እንደማይሆን አስባለሁ። ከነዚህ ምክንያቶች ተንደርድሬ ማለት ነው። ማንቸስተር ሲቲስ ኢታድ ስቴዲየም ላይ ነው በሜዳው የሚያደርገው ጨዋታ ነው። ያ ሌላው አንድ አድቫንቴጅ ነው። የጋርዲዮላም ነገር አለየለትም። በዘንድሮ ክረምት ይልቀቁ በቀጣዩ ዓመት ይልቀቁ ግን ክለቡን እንደሚለቁ ብቻ ነው የታወቀው። ሞስት ፕሮባብሊ ከሁለቱ ዓመታት እንደማይዘል ግን ታውቋል። ወይ በዚህ በያዝነው ክረምት ሲያበቃ ይለቃሉ፣ አሊያም ደግሞ አንድ ዓመት ጨምረው በዛኛው ዓመት ከሁለቱ አንዱ መልቀቃቸው አይቀርም። ተናግረዋል፣ እሳቸውም በቅቶኛል ብለዋል። የፈረሙትም ሙሉ 2 ዓመት ውል ነበር ሲያራዝሙ እንኳን ውላቸውም ማለት ነው። እንደዛ ከሆነ ጋርዲዮላንም ሌላ ዋንጫ ጎናጽፈው 21ኛ ዋንጫቸው ይሆናል ከተሳካላቸው ኤፍኤ ካፕ። በአጠቃላይ 41ኛ ዋንጫቸው ይሆንላቸዋል። ስለዚህ በቀላሉ ማንቸስተር ሲቲም ቀላል ግምት ሰጥቶት የሚወጣ አይመስለኝም። ሻምፒዮንስ ሊግ ወጥቷል ከፉክክር። ፕሪሚየር ሊግ አርሰናል በ9 ነጥብ እየመራው ነው። ኦፍ ኮርስ የመድረስ ድል ይኖረዋል። እግር ኳስ ነው አይታወቅም። ግን ኤፍኤ ካፕ ካራባው ካፑን አሳክቷል። ኤፍኤ ካፑን መድገም ይፈልጋሉ እና የነገው ጨዋታ ከባድ ሚዛን ጨዋታ እንደሆነ ከነዚህ ከሁለት ሚዛኖች አስቀምጠን መረዳት እንችላለን። ግን ከሁለቱ ለማንኛው የተሻለ ኤፍኤ ካፑን ዋንጫ ለማግኘት ያግዟል የነገው ጨዋታ ብለን ብናስቀምጠው ለሊቨርፑል
የሚለው ሚዛኑን ይዳፋል። ሶፊ ያስፈልጋል ሊቨርፑል ምንም ጥያቄ የለውም። ቢያንስ ሲቲ ካራባው ካፑን ራቡን አስታክሷል። በካራባው ካፕ ሊቨርፑል እንደራበው ነው። ምን ረሃብ ብቻ አንጀቱ ታጥፏል። ምክንያቱም አሁን ቶፕ 4 እኮ ከባድ እኮ እንደ የዋንጫ ያክል እኮ ነው ፉክክር የሚጠብቀው ሊቨርፑል። በጣም አሪፍ ግርምዬ። ወደ ሳውዛምፕተን አርሰናል ጨዋታ እናምራ። ወደ ሁለተኛው ጨዋታ ማለት ነው። ካለን ሰዓት አንፃር ኋላ ላይ መጣባብ እንዳይኖር ሳውዛምፕተን ከአርሰናል ሌላው በኤፍኤ ካፕ ነገ የሚጠበቅ ፍልሚያና ጨዋታ ነው። የሚጠበቅባቸው ራሱን የቻለ የተለያዩ ምክንያቶች አሉ። አንድ ነገር ግን ወደኋላ ልውሰድና ታሪክን ወደኋላ ልውሰድና አንድ ነገርን ማስታወስ ፈልጋለሁ። አርሰናል 2023 ላይ ለዩሮፓ ሊግ ዋንጫ፣ ለፕሪሚየር ሊግ ዋንጫ እንደዚሁም ለመሳሰሉት ውድድሮች እየተወዳደረ የነበረበት ጊዜ ነበረ። ጨዋታዎች የተከናወኑት በአንድ ሳምንት ነው። በአንድ ሳምንት ሳውዛምፕተንን፣ ስፖርቲንግ ሊዝበንና ማንቸስተር ሲቲን ነበር ያገኘው ግርምዬ። ሳውዛምፕተንን በፕሪሚየር ሊግ፣ ስፖርቲንግ ሊዝበንን በሻምፒዮንስ ሊግ፣ ሲቲን በፕሪሚየር ሊግ በአንድ ሳምንት የተከናወኑ ጨዋታ ነው። አርሰናል ከዋንጫ ውድድር የወጣበት 2023 ላይ ከስፖርቲንግ ሊዝበን ጋር የመጀመሪያው ጨዋታ ከሳውዛምፕተን ጋር ነበረ። ሳውዛምፕተን መውረዱን አረጋግጦ አርሰናልን የገጠመበት ጨዋታ ነበረ። በወቅቱ መውረዱን አረጋግጦ አርሰናል ነጥብ አስጣሏቸው ወጣ። ሳውዛምፕተን በዩሮፓ ሊግ ግሩፕ ፍጻሜ፣ አሁን አርሰናል በሻምፒዮንስ ሊግ ግሩፕ ፍጻሜ ነው የሚጫወተው። ይዛኔ ደግሞ በዩሮፓ ሊግ ግሩፕ ፍጻሜ ሲገናኙ ስፖርቲንግ ሊዝበን እና አርሰናል 3-3 አቻ ተለያዩ። ጨዋታው ወደ ፔናልቲ አምርቶ አርሰናል ከውድድር ወጣ። ከዛ ተመልሰው በፕሪሚየር ሊጉ በሲቲ 4-1 ተሸነፉ። ከፕሪሚየር ሊግ ዋንጫ ፉክክሩም ወጣ። ከዩሮፓ ሊግ ዋንጫ ፉክክሩም ወጣ። ዋንጫ ለዋው ነው አርሰናል ጨረሰ። ግጥምጥሞሹ ተመሳሳይ ውድድሮች ተመሳሳይ ወቅት ላይ መሆናቸው ነው። በኤፍኤ ካፕ ሳውዛምፕተን ይገጥማል አርሰናል፣ በሻምፒዮንስ ሊግ ስፖርቲንግ ሊዝበን ይገጥማል። ከዛ ሲቲን ያገኛል፣ በርማውዝን ያገኛል። በማላይ በፕሪሚየር ሊግ ግን ሲቲን ያገኛል። ከሻምፒዮንስ ሊግ ስፖርቲንግ ሊዝበን የመልስ ጨዋታ በኋላ ሲቲን ነው የሚያገኘው። ግጥምጥሞሹ አስገራሚ ነው። ብዙ የአርሰናል ቤተሰቦች ወይም ለአርሰናል ቀረቤታ ያላቸው ተንታኞች ይህንን መረጃ ሲጠቅሱ አሁን አርሰናል እንዲህ አይነት አጋጣሚዎችን በአግባቡ በመጠቀም እንዲህ አይነት አጋጣሚዎችን ራሱን ማሳየት አለበት። እኔ ነኝ አሁን የድሮ አርሰናል አይደለም የሚለውን ተጠራጣሪዎችን አሁንም አፉን እያዘጋ መቀጠል አለበት የሚሉ ሐሳቦች ይሰጣሉ። ሌሎች ደግሞ እንደ ሲቲ ደጋፊዎች አይነትና ተስፈኞች ሊሆንልን ይችላሉ ብለው የሚያስቡ ይችን ፋክት እያነሱ ይችን መረጃ እያነሱ በ2023ም ከ3 ዓመት በፊትም እንደዚህ ነው የሆነው፣ አሁንም ተመሳሳይ ፊክስቸር ገጥሟቸዋል፣ ተመሳሳይ ይከሰታል የሚል ህልም እያለሙ ነው ያሉት። የትኛው ይሆናል አብረን የምንመለከት ይሆናል። በነገራችን ላይ በአርሰናል ታሪክ በአንድ የውድድር ዓመት አርሰናል ብዙ ድል ያሳካው 1971 ላይ 42 ድሎችን ያሳካው። አርሰናል 4 ጨዋታዎችን ካሸነፈ በሚቀጥሉ ጊዜያቶች በታሪኩ ለመጀመሪያ ጊዜ ሚካኤል አርቴታ በአንድ የውድድር ዓመት ብዙ ጨዋታ ያሸነፈው አሰልጣኝ ሚካኤል አርቴታ ተብሎ በታሪክ ይሰፍራል። 4 ጨዋታ ካሸነፈ 1971 ላይ 41 ጨዋታ ነው ያሸነፉት። ለማስተካከያ 41 ጨዋታ 3 ጨዋታ ነው የሚቀራቸው ሪከርዱን ለመጋራት። 4 ጨዋታ ካሸነፉ ግን አርሰናሎች ሚካኤል አርቴታ የመጀመሪያው ታሪካዊ አሰልጣኝ ይሆናል። በአንድ የውድድር ዓመት 42 ጨዋታዎችን በማሸነፍ የመጀመሪያው ታሪካዊ አሰልጣኝ ይሆናል። ቀጣዮቹ ጨዋታዎች ሳውዛምፕተን፣ ስፖርቲንግ ሊዝበን፣ ደርሶ መልስ፣ በርማውዝ ናቸው። 4ቱንም ካሸነፈ ገና የውድድር ዓመቱ ሳያልቅ አዲስ ክብረ ወሰን ሊሰብር ይችላል። ገና 10 ጨዋታ ምናምን እየቀረ በሁሉም ውድድሮች የሚቀጥል ከሆነ ወደ ቀጣዮቹ ዙሮች የሚያልፍ ከሆነ በሻምፒዮንስ ሊግ በኤፍኤ ካፕ ወደ ቀጣዮቹ ዙሮች የሚያልፍ ከሆነ አርሰናል አሁን አጠቃላይ 15 ጨዋታ ነው የቀረው። 15 ጨዋታ ነው የቀረው በሁሉም ውድድሮች 7 ፕሪሚየር ሊግ፣ ሻምፒዮንስ ሊግ 5፣ ኤፍኤ ካፕ የነገውን ጨምሮ 3 15 ጨዋታዎች ናቸው የቀሩት አርሰናል። ሚካኤል አርቴታ ለዛ ነው እያንዳንዱ ጨዋታ ከዚህ በኋላ የምንጫወታቸው ጨዋታዎች የዋንጫ ጨዋታዎች ናቸው የሚል አስተያየታቸውን የሰጡት።
እያንዳንዱ ጨዋታ የትኛውም ጨዋታ ከሳውዛምፕተንም ጋር እንጫወት፣ ከስፖርቲንግም ሊዝበን፣ ከሲቲም ጋር ከማንም ጋር እንጫወት፣ ከዚህ በኋላ ያሉት ጨዋታዎች ዋንጫ ናቸው። በዛ እሳቤ የምናረጋቸው ነው የሚሆኑት። ጥንቃቄያችንም ማጥቃታችንም ሁሉም ነገራችን በዛ እሳቤ የሚደረግ ነው የሚሆኑት። እንዲሁም ቃል በቃል ምን ያለው ዱ ኦር ዳይ ነው ያሉት። የሞት ሽረት ጉዳይ ነው ከዚህ በኋላ ዱ ኦር ዳይ ነው ያሉት ሚካኤል አርቴታ ቃል በቃል። ስለዚህ ነገ አርሰናል ከካራባው ካፕ ሽንፈት መልስ፣ በነገራችን ላይ አንድ ነገር ማስታወስ ያስፈልጋል። የዘንድሮው አርሰናል ቡድን ላይ አንድ ጥንካሬው የአርሰናል ትልቁ ጥንካሬ ሪአክሽናቸው ነው። ተጫዋቾች የሚሰጡት መልስ ከሽንፈት በኋላ የሚሰጡት መልስ በጣም የሚገርም ነው። በውድድር ዓመቱ የመጀመሪያ ሽንፈታቸውን በሊቨርፑል ሲሸነፉ 20 ምናምን ጨዋታ ሳይሸነፉ ነው የተጓዙት። በአስቶን ቪላ ሲሸነፉ 10 ምናምን ጨዋታ ሳይሸነፉ ተጓዙ። በማንቸስተር ዩናይትድ ሲሸነፉ 14 15 ጨዋታ ሳይሸነፉ ተጓዙ። አሁን በሲቲ ተሸንፈዋል። በዋንጫ ጨዋታ በሲቲ ተሸንፈዋል። ምንድነው ቀጣይ የሚያደርጉት አርሰናሎች? ቀጣዮቹን 15 ጨዋታዎች በሙሉ አሸንፈው ታሪክ ይሰራሉ? እንደ በፊቱ 14 15 ነው የትንሹ 11 ነው 12 ነው። በመሃል አንድ የተሸነፈው ሳይሸነፉ የተጓዙት። ሌላው 22 20 14 ምናምን ነው። ከማንቸስተር ዩናይትድ ሽንፈት በኋላ ከሲቲ ሽንፈት በኋላስ ህመሙ እንዴት ነው? የህመሙ ስሜት ምን ይመስላል የሚለውን ጉዳይ የሚያሳዩበት ጨዋታ ስለሆነ የነገው ጨዋታ በጣም ተጠባቂ የሚያደርገው። በነገራችን ላይ ሳውዛምፕተን በታችኛው ዲቪዥን የሚገኝ ቡድን ነው እንጂ ደካማ ቡድን አይደለም። 6ኛ ደረጃ ላይ ነው የሚገኘው። አሁን ላይ ፕሌይኦፍ የመጫወት እድል ያለው ቡድን ነው። ባለፉት 14 ጨዋታ አንድም ጨዋታ አልተሸነፈም። ሳውዛምፕተን 11 ጨዋታዎችን ድል አድርጓል። በዚህ ሂደቱ 3 ጨዋታዎችን አቻ ወጥቷል። የምታናንቀው ቡድን አይደለም። እንደ ማንስፊልድ እንደ ፖርት ቫሌ አይነት ቡድን አይደለም። በ3ኛው በ4ኛው ዲቪዥን የሚገኝ አይደለም። ማንስፊልድ እንኳን አርሰናልን በኤፍኤ ካፕ እንዴት እንደፈተነው ተመልክተናል። በእርግጥ ሁለተኛ ቡድን አርሰናል ይዞ ቢገባ። ስለዚህ የነገውን የሳውዛምፕተን ጨዋታ ላይ ሚካኤል አርቴታ ቆንጠጥ ብሎ ሊገቡ ይችላሉ። አንደኛ ለተጫዋቾቻቸው ትልቅ ረፍት ሰጥተዋል። ባለፉት ጊዜያቶች የተጎዱም ያልተጎዱም በጉዳት ሰበብ በቂ ረፍት ሰጥቷቸዋል። ይሄ አመቱን ሙሉ የቀጠሉበት ቅድም እንደጠቀስኩት ነው። አንድ ቡድን ከነሐሴ ጀምሮ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ 9 ወር ተጫውቶ አንድ ቡድን 4 ብቻ ነው የተሸነፈው። ያስገራሚ ነው። ምንም ወደ ግራም ወደ ቀኝም ብትወስደው የአርሰናልን ሲሪየስ ጠንካራነትና ማንንም ጠላትንም ወዳጅንም እጅ ወደ ላይ የሚያስብል አስደናቂ ቁጥር ነው። ሶ አርሰናል ሪፍሬሽ አድርጎ ሪኤነርጃይዝ አድርጎ ራሱን እንደገና አደራጅቶ ለመምጣት ነው ሚካኤል አርቴታ ያለፉትን 2 ሳምንታት የተጠቀሙት። እንደሌሎቹ ቡድኖች አልባከኑባቸውም ተጫዋቾቻቸው በብሔራዊ ቡድን ግዴታ ወይም የተንዛዛ ረፍት በመስጠትና መሰል ነገሮች አልባከኑባቸውም። ሞር የአርሰናል ተጫዋቾች ማኔጅ የሚደረጉትን ማኔጅ፣ መጫወት የሚገባቸውን የጨዋታ ጊዜ አጥቶ እንዲጫወቱ፣ ጉዳት ያለባቸው እንዲታከሙ፣ የአቋም መውረድ ያለባቸው እንዲስተካከሉ አድርገው ነው ለመምጣት እየተዘጋጁ ያሉት። እያንዳንዱ ኢንዲቴል የምንሄድበት ማስረዳት ይቻላል። ሳሊባ፣ ጋብሪኤል ማጋሌሽ፣ ቲምበር፣ ዲክላን ራይስ እነዚህን የመሳሰሉ ተጫዋቾች ከጉዳት ይልቅ ለረፍት እንዲመቻችን የተደረገላቸው በቂ ረፍት እንዲያገኙ የነበረባቸውም የተወሰነ ጉዳት ከነበረ ለምሳሌ ሳሊባ የቁርጭምጭሚ ጉዳት ነበረበት፣ ረፍት ይፈልጋል። በቂ ረፍት አግኝቷል። ቲምበር ረፍት የሚፈልግ ተጫዋች ነበር፣ ረፍት አግኝቷል። እሱም ኒግሮች፣ መጨራረፍ፣ መነካካቶች ነበሩ። ዲክላን ራይስ ፊት አልነበረም ባለፉት ጊዜያቶች፣ እሱን አድርገዋል። ከዛ ወዴት እንሂድ? ወደ ተጫወቱ ተጫዋቾች እንሂድ። ቤን ዋይት፣ ማክስ ዶማን፣ ማይልስ ስኬሊ በእንግሊዝ ብሔራዊ ቡድን አንደር 21 ካይ ሃቨርትዝ የመሳሰሉት ተጫዋቾች እነዚህ ደግሞ እንዲጫወቱ ተፈልጓል። ለምን? በአርሰናል የመጫወቻ ጊዜ አላገኙም። ዶማን ከጉዳት መጥቶ ያው ኤቨርተን ላይ የሰራው ታሪክ እንዳለው ነው። ብዙ የመጫወት እድል እያገኘ ያለ ተጫዋች ነው። በቀጣዮቹም ላያገኝ ይችላል። ፊት ከሆኑ እነሳካ አቋማቸው ጥሩ ከሆነ ላያገኝ ይችላል እድል። ምክንያቱም ከዚህ በኋላ ያሉ ጨዋታዎች ዋንጫ ናቸው። የምትቀልድባቸው ከሌለ ሞክረው ከሌለ መጫወቻ ጊዜ አላገኘም ብለህ የምታስባቸው የለም። እያንዳንዱ ጨዋታ እንደ ዋንጫ ነው ብለዋል ሚካኤል አርቴታ።
ስለዚህ የመጫወቻ ጊዜ ማግኘት ነው። ቤን ዋይት አመቱ ሙሉ ሳይጫወት የቆየ ተጫዋች ነው። አንዳንድ አልፎ ያረጋቸው ጨዋታዎች ተደምረው ከ10 ከ11 አይዘሉም። ካይ ሃቨርትዝ ተመሳሳይ ነው። በጉዳት የቆየ ተጫዋች ነው። ለጀርመን ብሔራዊ ቡድን ፊትነሱን አስተካክሎ እንዲመጣ ራሱን አይቶ እንዲመጣ ቤን ዋይት እሱን እንዲያደርግ ነው ያደረጉት። ጉዳት ላይ ኢዜ በነገራችን ላይ ኢዜ ከጉዳቱ አገግሟል። ለሲቲው ጨዋታ ይደርሳል። ከተጠበቀው ፍጥነት በላይ አገግሟል። ከ7 ቀን በኋላ የተደረገለት ምርመራም ሰሞኑን የተደረገለት ምርመራ ፖዚቲቭ ሳይን ነው የሚያሳየው። ሚካኤል ሜሪኖ የመከላከያ ቡቱን ወይም ይሄ ለተጫዋች ሲጎዱ እግራቸው ላይ የሚደረገውን ጫማ አውልቆ ጥሏል። ወደ ጂም ስራዎች ገብቷል። ያለፉትን ቀናቶች በጣም በፍጥነት ሪከቨር እያደረገ ነው። እሱ በሚያዝያ መጨረሻ ሊመለስ ይችላል። የመጨረሻዎቹ ዋንጫ ምናምን ጨዋታዎች ላይ የመጫወት እድል ይኖረዋል ሚካኤል ሜሪኖ። እነ ማርቲን ኦዲጋርድ፣ ዙቢሜንዲ እና የመሳሰሉት ተጫዋቾች ቅድም እነ ቤን ዋይት ተጸራ ክሪስቲያን ሙስኬራን አላስገባውትም። ክሪስቲያን ሙስኬራ መጫወት ያስፈልገው ነበር፣ የጨዋታ ጊዜ ይፈልግ ነበር። ዴቪድ ራያ ደግሞ አንደኛ ግብ ጠባቂ አይደለም በስፔን ብሔራዊ ቡድን ውስጥ፣ ኡናይ ሲሞን ነው አንደኛ ግብ ጠባቂ። ስለዚህ ቦታውን ለመያዝ በሚደረገው ፉክክር ራሱን ለማሳየት ለዓለም ዋንጫው መሄድ ስለነበረበት ነው ሄደው። የኮሬሽ ነው። የኮሬሽም እንደምታውቀው ወሳኝ ጨዋታ ስላለበት ነው። ክሪስቲያን ኖርጋርድ ሁለተኛ ተጫዋቻቸው ነው። ዴንማርክ ለወሳኝ ጨዋታ ባትጫወት እንኳን የጨዋታ ጊዜ እንዲያገኝ የሚለቀቅ አይነት ተጫዋች ነው። ካላፊዮሪና የኮሬሽ ናቸው በቃ ማለት ተጫውቶ እንዲመጡ ባስገዳጅ ሁኔታ ላይክ እንደሌሎቹ እረፍት ሊያገኙ የሚገባቸው ግን ስፔሻሊ የኮሬሽ ካላፊዮሪ እንኳን በብዙ ጊዜ በጉዳት የምንመለከቱ ተጫዋች ነው። ትናንት የኮሬሽ ለአርሰናል ቡድን ሲያመለክት ወደ ልምምድ ሲመለስ ከብሔራዊ ቡድን ጨዋታዎች መልስ አንድ ነገር ነው የተናገረው። ግርምዬ ትናንትና የኮሬሽ ቃለ መጠይቅ እያደረጉልን ነበር፣ ገብቶ ማየት የሚችላሉ። የኮሬሽ ወደ ስዊድን ብሔራዊ ቡድን ሄጄ እንዲህ አይነት ስኬት አሳክቼ መምጣቴ ለበለጠ ለሌላ ረሃብ በአርሰናል ክለብ ውስጥ ሌላ ታምር ለመስራት እንድፈልግ አነቃቅቶኛል፣ አነሳስቶኛል። በጣም አሁን እኔ ላይ የሚሰማኝ የኮንፊደንስ ስሜት፣ የራስ መተማመን ስሜት የተለየ ነው የሚል አስተያየቱን የሰጠው። በቀደም ስናነሳ ነበር ቴሪ ዳንኤል ኦነሪ ወደ አርሰናል ክለብ ይህንን ነገር ማምጣት ይኖርበታል፣ ያግዘዋል ይሄ ነገር ሲል መናገሩ ይታወሳል። ያንን ነገር የሚያንጸባርቅ ነገር ነው ቪክቶር ኮሬሽ የሚያስቀምጠው። ስለዚህ የነገው ጨዋታ እንዳልኩት የመጨረሻው መጀመሪያ ነው። 14 15 22 ምናምን ጨዋታ ሳይሸነፉ አንድ ጨዋታ ከተሸነፉ በኋላ እንደዚህ አይነት ጉዞ ነው ያለው አርሰናል ዘንድሮ። የዛ መጀመሪያ ነው። አሁን 15 ጨዋታ ነው የቀረው። ከዚህ በፊት አሳክቶታል እንዲህ አይነቱን ነገር። አንዴ ተሸንፎ 22 ጨዋታ፣ አንዴ ተሸንፎ 17 ጨዋታ፣ አንዴ ተሸንፎ 10 ምናምን ጨዋታ አርሰናል ሳይሸነፍ ይጓዛል። ስለዚህ አሁን ያንን ማድረግ እንችላለን የሚል እሳቤ እንዲይዙ ተጫዋቾቻቸው ሚካኤል አርቴታ እያደረጉ እንደሆነ ተናግሯል። የነገው ጨዋታ ከዚህ አንጻር ጠቃሚ ነው። ሳውዛምፕተን ላይ ስንመለከት በነገው ጨዋታ ላይ አምበላቸው ጃክ ስቴፈንስ የለም በጉዳት ምክንያት፣ ወሳኝ ተጫዋቻቸው። እንደዚሁም ሌላኛው የቡድኑ ወሳኝ ተጫዋች ፍላይንግ ዳውንስ አማካይ መስመር ተጫዋች አምና በዌስትሃም የነበረ ተጫዋች ነው፣ እሱም የለም ፍላይንግ ዳውንስ። ሌላኛው ምርጥ የአማካይ መስመር ተጫዋቻቸው ኩሩዩ ማቱስኪ በነገው ጨዋታ ይሰራል። አርሰናል እድለኛ ነው። በቃ በእያንዳንዱ ቦታ ላይ ወሳኝ የሆኑት 3 ተጫዋቾች በሳውዛምፕተን በኩል የለም። ጨዋታው ግን የሚከናወነው ሴንት ሜሪ ስቴዲየም ላይ ነው። በሳውዛምፕተን ሜዳ መሆኑ ምናልባት የተለየ ስሜት ከደጋፊዎች የተለየ ኤነርጂ የሚሰጥ ነገር ሳውዛምፕተኖች ሊያገኙ ይችላሉ ተብሎ ይጠበቃል። በነገራችን ላይ አርሰናል ለመጨረሻ ጊዜ በኤፍኤ ካፕ ዋንጫ ባነሳ ማግስት ዋንጫውን አንስቶ በቀጣዩ ዓመት ዲፌንዲንግ ሻምፒዮን ለመሆን በሚሄድበት ጊዜ ከውድድሩ ያሰናበተው ሳውዛምፕተን ነበረ፣ ሴንት ሜሪ ስቴዲየም ላይ በተከናወነ ጨዋታ 2020-2021 ላይ ማለት ነው። ከዚህ አንጻር እንግዲህ የሚጠበቅ ጨዋታ ይሆናል። አሁንም አርሰናል እንደቀደመው በዚህ ዓመት እንዳሳየን በአንድ ጨዋታ ከተሸነፈው ረጅም ጨዋታ ያለመሸነፍ ስነ ልቦናውን ያስቀጥላል ወይስ ሳውዛምፕተን ከውድድሩ አሰናብቶ የአርሰናል ዋንጫ ተስፋ ወደ 2 ዝቅ እንዲል ያደርገዋል የሚለው ጉዳይ እንዲጠበቅ የሚያደርግ ነው። ግን ቀላል ተፎካካሪ አይደለም። ከሲቲና ከሊቨርፑል ጨዋታ ቀጥሎ በክብደቱ ደረጃ
የምናነሳው ጨዋታ የብሬንፎርድ እና የኤቨርተን ጨዋታ ነው። ሁለቱም የፕሪሚየር ሊግ ጨዋታ ስለሆኑ ሶስተኛው አሪፉ ጨዋታ ነው። ቼልሲ ከፖርት ቫሌ በእንግሊዝ እግር ኳስ ሶስተኛ ዲቪዥን የሚገኝና በኋላ ላይ እንመጣበታለን ከቼልሲ ጋር ስንመጣ የውድድሩ ዝቅተኛው ቡድን ነው። ይሄ ቡድን ሳውዛምፕተን የውድድሩ ዝቅተኛው ቡድን አይደለም። ከውድድሩ አንድ ስቴፕ ከፍ ያለና ወደ ፕሪሚየር ሊጉ ለመምጣት እየተጣጣረ ያለ ፕሌይኦፍ ለመጫወት ጥሩ ቦታ ላይ የተገኘ ቡድን ከመሆኑ ጋር ተያይዞ ጨዋታው እንዲጠበቅ ያደርጋል ብዬ አስባለሁ። ነገ ምሽት 4 ሰዓት ላይ የሚከናወን ጨዋታ ይሆናል። እንግዲህ በቀጥታ ስርጭት ጨዋታዎችንም እንደምንሸፍናቸው ለመግለጽ እንወዳለን ማለት ነውና የአለፉት 2 ሳምንታት የሚካኤል አርቴታ ማኔጂንግ ተጫዋቾቻቸውን ቅድም በጠቀስኩት መንገድ ከፋፍያ ያስቀምጫዋለሁ። ጉዳት ላይ ያሉትን ረፍት የሚያስፈልጋቸው መጫወት ያለባቸውን አርገው ያደረጉት ነገር ምን ያህል ይጠቅማቸዋል ከነገው ጨዋታ ጀምሮ እናያለን። ግርሜ ሚካኤል አርቴታ የተናገረው ንግግር በዋናነት እሱን በማስቀመጥ ወደ ቀጣይ ዋና ከነገው ኤፍኤ ካፕ ጋር ተያይዞ ያሉ ነጥቦች ላይ ባተኩሮ የተሻለ ነው ብዬ አስባለሁ። ሚካኤል አርቴታ አንድ ነገር ተናግሯል። ከዚህ በኋላ የምናደርጋቸውን ማንኛውንም ጨዋታ የዋንጫ ጨዋታ ያህል ስሜት ዱ ኦር ዳይ የሞት ሽረት ትግል የሆኑ ጨዋታዎች አድርገን ቆጥረን እያንዳንዱን ጨዋታ ከነገው ከሳውዛምፕተን ጨዋታ ጀምሮ እንጫወታለን ሲል ሀሳቡን ሰጥቷልና ቀላል ግምት እንዳልሰጡ አሰልጣኝ ሚካኤል አርቴታ ገልጿል። ምናልባት ካራባኦ ካፕን መነጠቃቸውና በደጋፊው ዘንድ ከፍተኛ የሆነ ትችቶችን ማስተናገዳቸው ይህንን ቃላት እንዲናገሩ ያደረጋቸው ይመስለኛል። እያንዳንዱን ጨዋታ ዱ ኦር ዳይ የሞት ሽረት ትግል አድርገን የዋንጫ ያህል ስሜት ወስደን የምንጫወታቸው ይሆናል ከዚህ በኋላ የሚል ሀሳብ ሰንዝሯል። ግርምዬ ማስተካከያ ለማድረግ ብሬንፎርድ ከኤቨርተን ሳይሆን ዌስትሃም ከሊድስ በሚል ይስተካከል። ይቅርታ ዌስትሃም ከሊድስ ነው አራተኛው ጨዋታ። አዎ ብያለሁ እኮ ቅድም እኔ ተሳስቼ ነበር ነው እንዴ? ኦኬ ቅድም ጠቅሼዋለሁ። እሁድ የሚደረገው ዌስትሃም ከሊድስ ዩናይትድ ትክክል ነው ግርምዬ፣ ለማስተካከል ነው። እኔስ እንትን ስል ብሬንፎርድንማ ዌስትሃም አሸንፎት ነው የመጣው በፔናልቲ። የፕሪሚየር ሊጉን ጨዋታ ተምታቶብኝ ተቀራርቦ ስለነበር ልክ ነው ሶፊ። ዌስትሃም ከሊድስ ዩናይትድ እሁድ ነው የሚደረገው። ነገ የሚደረጉ ጨዋታዎች ማንቸስተር ሲቲ ከሊቨርፑል 8:45፣ ቼልሲ ከፖርት ቬል 1 ሰዓት ከሩብ እንዲሁም 4 ሰዓት ላይ ሳውዛምፕተን ከአርሰናል ጋር። እሁድ ደግሞ ዌስትሃም ከሊድስ የኤፍኤ ካፕ ጨዋታዎች ናቸው። ቀደም ስለ ሊቨርፑል ስንናገር ነበር። መሐመድ ሳላ በውድድር ዓመቱ ማብቂያ እንደሚለቅ ተጫዋቹ ቀድሞ ተናግሮ ነበር። አርነ ስሎትም ሌጀንዳችን ክረምት ላይ ይለቃል በሚል ማረጋገጫ ሰጥተዋል። የ33 ዓመቱ መሐመድ ሳላ በሙሉ አቋም ላይ እንደሚገኝና በነገው ጨዋታም በሊቨርፑል እግር ኳስ ክለብ በቋሚ አሰላለፍ ውስጥ እንደሚገባ አሰልጣኝ አርነ ስሎት ማረጋገጫ ሰጥቷልና ነገ በሙሉ ብቃቱ ላይ የሚገኝ ነው ብለዋል። ከዛ በተጨማሪ አርነ ስሎት ስለ መሐመድ ሳላ አድናቆታቸውን ሰጥቷል። እያንዳንዱን ጨዋታ በሚያደርግበት ወቅት ለሊቨርፑል ያለውን ሁሉ የሰጠ ተጫዋች ሆኖ እናገኘዋለን መሐመድ ሳላን ሲሉ ምስጋናቸውንም አቅርበዋል። ሌላው ከነገ የኤፍኤ ካፕ ጨዋታዎች ጋር ተያይዞ ትልቁ መነጋገሪያ የሆነው የቼልሲና የኤንዞ ፈርናንዴስ ጉዳይ ሆኗል። ቼልሲ እንግዲህ ከፖርት ቬል ጋር ነው የሚጫወተው። በንጽጽር ከአራቱ ጨዋታዎች ነገ የሚደረገው የቼልሲና የፖርት ቬል ጨዋታ ቼልሲ በቀላሉ ያሸንፍበታል ተብሎ የሚጠበቅ የጨዋታ መድረክ ነው። ፖርት ቬል ካለው በታችኛው ዲቪዚዮን ከመጫወቱ አንጻር ቅድሚያ ለቼልሲ የተሰጠበት ጨዋታ ነው። ግን አነጋጋሪ የሆነ ነገር ተፈጥሯል። አድማጮቻችን ኢንዞ ፈርናንዴዝ በቼልሲ እግር ኳስ ክለብ ውስጣዊ በአሰልጣኙ ቅጣት ተጥሎበታል። በነገው ጨዋታ ቅጣት ተላልፎበታል፣ አይገባ። ኢንዞ ፈርናንዴስ በነገው ብቻ አይደለም፣ በሚቀጥለው ሳምንት ከማንቸስተር ሲቲ ጋር በሚደረገው የፕሪሚየር ሊግ ጨዋታ ኢንዞ ፈርናንዴስ በሊያም ሮሴኒዮ ቅጣት ምክንያት የማይገባ ይሆናል። ምክንያቱ ምንድነው ነው? ኢንዞ ፈርናንዴስ በፓሪስ ሰን ጀርመን ባለፈው ወር በአውሮፓ ቻምፒዮንስ ሊግ ከተሸነፉ በኋላ በቀጣዩ ዓመት ክለቡን መልቀቅ እንደሚፈልግ ተናገረ። ቀጠለና ሪያል ማድሪድን እንዴት የሰው ልጅ ጥያቄ ቀርቦለት እምቢ ይላል? ሪያል ማድሪድ መጫወትና ማድሪድ ከተማ ላይ መሆን እኮ አርጀንቲና ቦነስ አይረስ የሆንኩኝ ያህል ስሜት ይሰማኛል በሚል ሐሳቡን ተናገረና ብዙ ነገሮችንም ዘርዝሮ አስቀምጧል። ይሄ ነገር ሊያም ሮሴኒዮን አበሳጭቷቸዋል። ገደብም አለው ነው ያሉት እሳቸው ቃል በቃል ዛሬ የሰጡት ጋዜጣዊ መግለጫ ላይ ገደብም አለው። እንዴት አንድ ተጫዋች ከፍተኛ ገንዘብ ወጥቶበት
እየተጫወተበት እንጀራ እየበላበት ያለበትን ክለብ ክብር በማይመጥን ሁኔታ ስለሌላ ቡድን አስተያየት እንዴት ሊሰጥ ቻለ? ያ ማለት እንግዲህ ሪያል ማድሪድን ለማድነቅ ቼልሲን ዝቅ የማድረግ አነጋገርን የተጠቀመው በአጠቃላይ ንግግሮቹ ረጅም ስለሆኑ ዋናውን ፖይንት ነው ያስቀመጥነው። በነገራችን ላይ ብዙ ነገር ብለዋል ስለ ካልቸር የአርጀንቲናና የስፔን ተቀራራቢነትን በተመለከተ በቃ ባጭሩ ቦኖስ አይረስ ያለው ስሜት ነው የሚሰማኝ ስፔን ማድሪድ ውስጥ ለኔ መኖር በሚል ሁሉ ሐሳቡ ነውና ሊያም ሮሲኒዮ ተበሳጭቷል በጣም። ስለዚህ ኢንዞ ፈርናንዴዝ ነገ ቼልሲ ከፖርት ቬል ጋር በሚያደርገው ጨዋታ ወደ ሜዳ አይገባም። የቀጡት ደግሞ አሰልጣኙ ራሳቸው ናቸው። በነገው ጨዋታ ብቻ አይደለም ከማንቸስተር ሲቲም ጋር ግን አሁንም ሐሳቡን የሚያስተካክል ከሆነ አንደኛ ስለ ኢንዞ ፈርናንዴዝ ጉዳይ የሱ መብት አይደለም ብለዋል የስፖርቲንግ ዳይሬክተሩ የኔ ሊያም ሮሲኒዮ ሲናገሩ ማለት ነው። የራሱ የተጫዋቹ የቼልሲ ክለብ እንደ ክለብ አመራሮቹ የብዙ ሰው ድምር ውጤት ነው ከለቀቀም የሚለቀው ውሳኔው እንጂ ብቻውን ምንም ማድረግ አይችልም። ኮንትራት አለው ባይዘው ሶፊ ልክ ነው። ቀሪ ኮንትራት አለው ቼልሲ ረጃጅም ኮንትራት ነው የሚሰጠው በነገራችን ላይ አድማጮች 9 ዓመት 8 ዓመት ነው እሱም እንደዛ እና ከዚህ አንፃር ብስጭታቸውን ገልጿል ሊያም ሮሲኒዮ። ተጫዋቾች ኮንትራታቸውን ማክበር አለባቸው። ኮንትራታቸውን ሪስፔክት ማድረግ አለባቸው። አሁን ብዙ ጊዜ አብዛኞቹ ተጫዋቾች ታይ ከሆነ እየፈለጉ እንኳን እንደሚሄዱ እንኳን እያወቁ እንደሚለቁ እንኳን እያወቁ ምንድነው የሚያደርጉት? ኮንትራት አለኝ በአመቱ መጨረሻ ነው ነገሩ እንዲናደርገው የሚል አስተያየት ነው የሚሰጡት። ኢንዞ ፈርናንዴዝ ግን እንዳሉትም በጣም ዲስሪስፔክትፉል ነው። በጣም ቼልሲን አዋርዶታል ሆነን ለመናገር ማለት ነው። ቼልሲ ልከለብ እኮ ቼልሲ እኮ 2 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ማንሳት ችሏል። ቼልሲ የፕሪሚየር ሊግ አያል ክለብ ነው ባለፉት ጊዜያቶች። የፕሪሚየር ሊግ ዋንጫን ደጋግሞ ያነሳ ነው። ትልልቅ ተጫዋቾች የተጫወቱበት ነው። እነ ድሮግባ፣ ማይክል ሴን፣ ፍራንክ ላምፓርድ፣ ባላክ ምን የቱን ጠርሰ የቱ ከዋክብቶች የተጫወቱበት ቡድን ነው። ሪስፔክት ሊደረግ ይገባል። ስሜትም ቢኖር እንደዛ አይነት ፍላጎትም ቢኖር እንደው እንደተጣለ ወይም እንደተሰረቀቃ ራስን ለገበያ እኮ ራስንም ማክበር አለብን። እንደተሰረቀቃ ኑሰሩኝ ብለህ መጠየቅ እኮ የለብም እኮ። ሪስፔክት ባለው መንገድ ኦፈር ታደርጋለህ በኤጀንት በኩል። ከዛ በላይ ግን ከኢንተርቪው በላይ ባለፉት 4 ተከታታይ ጨዋታዎች በተሸነፉባቸው ሽንፈቶች በፓሪስ ሰን ጀርመን ጭምር 8-2 በድምር ውጤት በተሸነፉባቸው ጨዋታዎች መልበሻ ክፍል ውስጥ ራሱን ሌላው በጣም ከፍተኛ ክፍተት ያስነሳው ግርምዬ ራሱን እኔ የዚህ አካል አይደለሁም እኔ ደም እየሰጠው ነው፣ ግን እዚህ ውስጥ ደግሞ እንደዛ ማታረጉ ተጫዋቾች አላችሁ፣ ያንን ነገር እያደረጋችሁ ያልሆናችሁ ተጫዋቾች አላችሁ ብሎ በጋራ እኛ ከማለት ይልቅ አንተ እከሌ ማለቱ በተጫዋቾች ዘንድ ከፍተኛ ቁጣን ፈጥሯል። በተጫዋቾች ዘንድ ከፍተኛ የሆነ ያለመተማመን ስሜት ፈጥሯል። በዚህ ሰዓት ለአውሮፓ ሻምፒዮንስ ሊግ ለመግባት እየተደረገ በሚገኘው ፍጥጫ ኤፍኤ ካፕ ፍጻሜ ናቸው ግማሽ ፍጻሜ ለመግባት በሚደረግ ፍልሚያ እነዚህ ሁሉ ባለበት ሁኔታ እንዴት እንደዚህ ይደረጋል? ስለዚህ ይሄ ክፍተት ነው፣ ይሄ ትልቅ ስህተት ነው የሚሉ ሐሳቦችን በማንሳት እንግዲህ ግርምሾ እንዳልከው ወደ ቅጣት ድረስ የደረሰበት ሂደት አለ። በዚህ ሂደት ውስጥ እንግዲህ በተለይ በቼልሲ በኩል ነገ ወሳኝ ጨዋታ አላቸው። ኦፍ ኮርስ ለቼልሲ ወሳኝ ጨዋታ ነው። ቼልሲ ዋንጫ በዚህ ሰዓት ያስፈልገዋል። አምና የፊፋ ክለቦቹ ዓለም ዋንጫ የኮንፈረንስ ሊግ ዋንጫን አንስቷል። ዘንድሮ ባዶ እጁን ሊወጣ ይችላል እጁ ላይ ብሎ። ስለዚህ ያለው ድል ነው፣ ሌላ ድል የለውም። ቼልሲ ይሄ ድል ብቻ ነው ያለው። ይሄን ድል ብቻ ነው መጠቀም ያለበት። ከሻምፒዮንስ ሊግ ወጥቷል፣ ከፕሪሚየር ሊግ ርቋል። ስለዚህ ይሄን ድል ለመጠቀም የሚደረግ ነው። ቅድም እነ ሊቨርፑል ዶርዳይ ይሆናሉ እንዳልነው ቼልሲም ከተጋጣሚው አንፃር የነገውን ጨዋታ የግዴታ ማሸነፍ አለበት። ፖርት ቫሌ በሁለቱ መካከል የ61 ደረጃዎች ልዩነት አለ። 3ኛ ዲቪዚዮን ላይ የሚገኝ ቡድን ነው ፖርት ቫሌ። ወደ ስታንፎርድ ብሪጅ መጥቶ አሸንፎ አያውቅም።
በእግር ኳስ ታሪኩ በየትኛውም ውድድር አይነቶች ግን ያ ስሜት እንዲኖር በማድረግ የማሸነፍ ስሜት እንዲመጣ በማድረግ እንደ ኤንዞ ፈርናንዴዝ ያስፈልጋሉ። በጣም ወሳኝ ተጫዋች ነው ኤንዞ ፈርናንዴዝ። በፕሪሚየር ሊጉ ለሻምፒዮንስ ሊግ ለመግባትም በዚህ ኤፍኤ ካፕ ውድድር ላይ ለየትኛውም ውድድር የሚያስፈልግ ተጫዋች ነው። ግን እንዴት እንደዚህ አሁን የነገውስ እሺ ፖርት ቬልተ ቡድኑን ካለው አቋም ካላቸው ልዩነት አንፃር ያስኬዳል። ማንቸስተር ሲቲ ላይ እንዴት ሊወስኑ ቻሉ? ምክንያቱም ቶፕ ፎር መግባት ይፈልጋሉ። ሻምፒዮንስ ሊግ ስፖርት ቦታ ላይ መቀመጥ ይፈልጋሉ። ያስፈልጋቸዋል ያ ነጥብ ከማንቸስተር ሲቲ ጋር በሚቀጥለው ሳምንት። ስለዚህ ሁለት ጨዋታ አሁንም እኮ ሊጨምሩ ይችላሉ። ባይዘው ይቅርታ ጠይቆ ሐሳቡን አስተካክሎ ስለተናገረው ነጥብ የቼልሲን ክብር የነካበትን ሂደት ካስተካከለ በራችን ዝግ አይደለም ብለዋል። ግን እንዴት ደፈሩ? ቅድሚያ ቼልሲ አልነበረው? ኢንዞ ወደድንም ጠላንም ለቼልሲ ወሳኝ ተጫዋች ነው። ከነገው ጨዋታ ይልቅ ደግሞ ከማንቸስተር ሲቲ ጋር የሚደረገው ጨዋታ ወሳኝ ጨዋታ ነው፣ ቶፕ 4 ለመጨረስ ማለት ነው። በትክክል። ስለዚህ እኔ ውሳኔያቸውን አይ ዶንት ኖ፣ ግን ኢንዞ ወሳኝ ተጫዋች ነው። አባብሎ ቢቀጥሉት የተሻለ ነው። የውድድር ዓመት እስኪጨርስ መውጣቱ አይቀርም ወደ ሪያል ማድሪድ። እሱ ያለቀ ጉዳይ ግን ልጁ ይጠቅማቸዋል። ምንም ጥያቄ የለውም። በጣም ጠቃሚ ተጫዋች ነው። ያለ አማራጭ አባብለ የምታስቀጥልበት ከክለብ የሚበልጥ ተጫዋች የለም በነገራችን ላይ። ግን አንዳንዴ ደግሞ ሲስተማቲክ የምትሆንበትና ነገሮችን በስማርት በሆነ መንገድ መፍታት የሚገባብ ሁኔታ ያለ ይመስለኛልና ካላ ኢንዞ ቼልሲ ምንም ነው ግርምዬ፣ በጣም ከባድ ነው። በጣም ከባድ ነው የሚሆንባቸው። ስለዚህ ነገው ጨዋታ ይጠበቃል። ምሽት 1 ሰዓት አካባቢ የሚከናወን ጨዋታ ነው የሚሆነው። በቼልሲ በኩል አዲሱ ነገር ዛሬ እየወጣ ያለው መረጃ ሮማን አብራሞቪች ግርምዬ የህግ ሂደቱን አሸነፉ። ካላግባብ ነው ቼልሲን የእንግሊዝ መንግስት ቼልሲን ካላግባብ ነጥቆ ነው ለብሉኮ ይሸጠው ለቶድ ቦሊ እና የፍርድ ቤት ሂደቱ ከፍተኛ ካሳ እንዲሰጣቸው ወስኖላቸዋል ለሮማን አብራሞቪች የፍርድ ሂደቱ ማለት ነው። በዓለም አቀፍ ፍርድ ነው የተዳኙት። ሮማን አብራሞቪች ሊመለሱ ይችላሉ። ከ2 ሚሊዮን በላይ ተከታይ ያለው የቼልሲ ታማኝ መረጃ ይህንን መረጃ ለቆታል። አንዳንዶች እንደሆነ አፕሪል ዘፍኖ እንደ ዛሬ እያሉ ነበርና ይህንን የህግ ጉዳዩን ማሸነፋቸው በሌላ ቀን በዝርዝር እንመጣበታል ነው ስለሌለ ነው ከካሳው ከመሳሰሉ ነገሮች ጋር ተያይዞና ሮማን አብራሞቪች ወደ ቼልሲ ሊመጡ ይችላሉ የሚሉት በነገራችን ሮማን አብራሞቪች በቼልሲ ቤት ውስጥ ከየትኛውም ተጫዋች በላይ ባለሀብት ብዙ ጊዜ በክለብ ባለቤት ሲወደድ አናይም። ግን ዓለም ላይ የክለብ ባለቤት ነው ከሚወደዱ ሰዎች ቁጥር አንዱ ናቸው ማለት ይቻላል ሮማን አብራሞቪች እና ቼልሲዎችን ልብ የሚያሞቅ ዜና ተሰምቷል። ሊመለሱ ይችላሉ የፍርድ ሂደታቸው ወደ እርሳቸው ፌቨር ስላደረገ የሚሉ መረጃዎች ይወጡ ይገኛሉ። የመጨረሻ እናድርገው ብሩኖ ፈርናንዴዝን ብናነሳው እመርጣለሁ። ብሩኖ ፈርናንዴዝ በእንግሊዝ እግር ኳስ ማህበር የወሩ ምርጥ ተጫዋች ተብሎ የመጋቢት ወር ምርጥ ተጫዋች ተብሎ ተሸልሟል። 6ኛ ጊዜ የወሩ ምርጥ ተጫዋች ተብሎ ተሸልሟል። ከክርስቲያኖ ሮናልዶ ጋር ክብረ ወሰን የተጋራበት ነው። ሮናልዶ ነው በፕሪሚየር ሊግ ብዙ ጊዜ የወሩ ምርጥ ተጫዋች በመባል ብዙ ሽልማት ያለው። ይህ ተጫዋች ከጥቂት ቀናቶች በፊት በአሜሪካ በነበረው ጨዋታ ለፖርቹጋል 2 አሲስቶችን አድርጓል። አሁን ላይ 30 ጎልና አሲስት በድምሩ ደርሷል። ከፈርሚን ሎፔዝ በላይ ነው። ፈርሚን ሎፔዝ ነው ሁለተኛው 29 ጎልና አሲስት አለው ከአማካይ መስመር ተጫዋቾች። በነገራችን ላይ ያው ስለሚቆርጡት አንዳንዶች ከአማካይ መስመር ተጫዋቾች መካከል ቁጥር አንዱ ብሩኖ ፈርናንዴዝ ነው። 30 ጎልና አሲስት አለው። የትኛው አማካኝ ይሄን ያለ ነው? ከሱ ቀጥሎ ያለው የባርሴሎናው ፈርሚን ሎፔዝ ነው። ተጫዋቹ እንግዲህ 16 አሲስቶችን በማድረግ በሊጉ አንደኛ ደረጃ ላይ ይቀመጣል በአሲስት። በእያንዳንዱ ጨዋታ ብዙ የጎል ድሮችን በመፍጠር 0.57 ይሄም ትልቁ ነው። ብዙ ድሮችን በመፍጠር 99 ድሮችን ፈጥሯል። በየጨዋታው 3.54 ድሮችን ይፈጥራል። ትልልቅ ድሮች 24 ትልልቅ ድሮችን ፈጥሯል ብሩኖ ፈርናንዴዝ። ሪሊ ሂሮ ነው። አስደናቂ ብቃቱን እያሳየ ነው የሚገኘው ብሩኖ ፈርናንዴዝ። የማንቸስተር ዩናይትድ ሞተር ነው። የማንቸስተር ዩናይትድ ሁሉ ነገር ነው እና አሁን ላይ ተጫዋቹ በተለይ የፖርቹጋል ብሔራዊ ቡድን ረጅም ጉዞ የሚጓዝ ከሆነ የፖርቹጋል ብሔራዊ ቡድን እስከ ፍጻሜ የሚቀጥል ከሆነ ዋንጫውን ማንሳት የሚችል ከሆነ ለባላንዶር ከሚጣጩ ተጫዋቾች መካከል አንዱ እንደሚሆን በትልቁ እየተገመተ ነው የሚገኘው። ፐርፎርማንሱን በክረምቱ የዓለም ዋንጫ መቀጠል የሚችል ከሆነ ምክንያቱም በዘንድሮው ውድድር ዓመት እያሳያለው በግለሰብ ደረጃ ሽልማቶች ኢንዲቪጁዋል ናቸው፣ ግን እግር ኳስ ውጤትም ስለሚፈልግ ለዛ ነው ብሩኖ ፈርናንዴዝ አሁን በዚህ ብቻ አሁን የውድድር ዓመቱን እንደዚህ ቢያጠናቅቅ ፖርቹጋል ዋንጫ ባታነሳ
ባላንዶር ውስጥ እጩ ውስጥም ላይገባም ይችላል። ምክንያቱም አንዱ እግር ኳስ አትሌቲክስ አይደለም፣ ኮሌክቲቭ ስፖርት ነው፣ የቲም ስፖርት ነው ተብሎ ይታመናል። አዋርዱ ኢንዲቪጁዋል ቢሆንም እንደ ለቡድኑ ያሳካው ስኬት ትልቅነትና ትንሽነት ልዩነት አለው። ትልቅ ስኬት ካሳካ ዋንጫውን የማንሳት እድል ወይም ባላንዶርን የመውሰድ እድል ይኖራል። ስኬትህ እንደ ቡድን የተሳካው ስኬት ዝቅተኛ ከሆነ አንተ የፈለገውን ነገር ብታረግ የምትታለፍበት ሂደት ይፈጠራል። ስለዚህ ይሄ በተደጋጋሚ አይተናል እና ዓለም ዋንጫው ለብሩኖ ፈርናንዴዝ ወሳኝ ነው። ያው የእንግሊዝ ፕሪሚየር ሊግ ጉዳይ ማንቸስተር ዩናይትድ ቶፕ 4 የመግባቱ ጉዳይ አጠራጣሪ አይመስልም። በቀጣዮቹ 7 ጨዋታዎች እያሳያለው ካለው ፐርፎርማንስ አንፃር በነገራችን ላይ በዚህ ሳምንትም ማንቸስተር ዩናይትድ አይጫወትም። ኤፍኤ ካፕ ስለሆነ ኤፍኤ ካፕ ላይ የለበትም። ማንቸስተር ዩናይትድ ተሰናብቷል ከኤፍኤ ካፑና አንዳንዶች እንዲያውም ያው እንደ ጨዋታም እያነሱ ነበረ። ያው ማንቸስተር ዩናይትድ የነዳጅ ወጪ እየቆጠበ ነው እያሉ ነው። ነዳጅ ስለሌለ እንቅስቃሴው መገታቱ ጥሩ ነው የሚል ሀሳቦች ሲሰጡ እንመለከታለን። ግን እንደዚህ አይነት ነገሮች የሚከሰቱት ዝሮ የውድድር ብዛቶች አለመኖር ተናግሯል ዲዬጎ ዳሎ። ይሄ ትልቅ ክለብ እንዲህ አይነት ቦታ ላይ መገኘት የለበትም። በአመት 40 ጨዋታ ከትልቅ ክለብ ተጫዋቾች አይጠበቅም፣ ከኛ አይጠበቅም 40 ጨዋታ ማድረግ ብቻ። በተመሳሳይ ካሜሮናዊ ብራያን ቡሞም አስተያየቱን የሰጠበት ሂደት አለ። እንዲህ መቀጠል አንችልም። በቃ የግዴታ በሁሉም ውድድሮች ላይ ይህንን ክለብ ማስጠራት አለብን። ይህን ክለብ በየ3 ቀኑ መጫወትን እመኛለሁ። 2 ሳምንት 3 ሳምንት አርፌ ከመጫወት ብሏል። በየ3 ቀኑ መጫወትን በስንት ጣሙ ፈልጋለሁ ነው ያለው ይሄ ተጫዋች። ሰው ማንቸስተር ዩናይትዶች ይህንን ማስተካከል የሚችሉበት ጥሩ መንገድ ላይ ያሉ ይመስላሉና ብሩኖ ፈርናንዴዝ እኔ ለሚቀጥሉት 2 አመታት በትንሹ አይነክ የተጫዋች ቢያደርጉት ማንቸስተር ዩናይትድ በዚህ ይሄ ተጫዋች ይሄንን አቋሙን ባለፉት አመታት ያሳዩን ወጥነት እንደተመለከተው ነው። 5 አመት ያለፉት 3 አመታት እሱ ባይኖር ማንቸስተር ዩናይትድ ምን ይሆን ነበር? እና 1-2 አመት ቢቆይ ይመርጣለሁ ክለቡ ዋንጫ እንዲያነሳ በዋንጫ ስኬት ውስጥ ትልቅ ተጽዕኖ መፍጠር የሚችል ተጫዋች ይሆናል ብዬ ስለማስብ ክረምት ላይ እነ ኤሊዮት አንደርሰን እነ ባሌባ አይነት ተጫዋቾች እነ ሳንድሮ ታኖላ አይነት ተጫዋቾች የሚጨመሩ ከሆነ ብሩኖ ቢቆይ ይበልጥ ለማንቸስተር ዩናይትድ ዋንጫ ማግኘት ለቅዳቸው 2028 ላይ 150ኛ ዓመቱን በማስመልከት ዋንጫ ማንሳት እቅዳላቸው። ብሩኖ አቋራጩ መንገድ ነውና ብሩኖ ላይ ክረምት ላይ ወደ ሌላ ክለብ ይሄድ የሚለው ሐሳብ ብዙም አይገዛኝም አሁን እያሳያለው ካለው እንቅስቃሴ አንፃር። ያው ብሩኖ ፈርናንዴዝ ከአሜሪካ ጋር ባደረገችው ጨዋታ 2 አሲስቶችን አድርጓል። በአጠቃላይ አማካኝ ተጫዋቹ ነው። በብዙ በጎል ላይ ኢንቮልቭ አድርጓል። ብሩኖ ፈርናንዴዝ በ30 ጎሎች ላይ ወይ አስቆጥሯል ወይ አሲስት አድርጓል። አማካኝ ተጫዋቹ ነው። ሁለተኛው ፈርሚን ሎፔዝ ነው። ስፔናዊ ፈርሚን ሎፔዝ 29 በአንድ ዝቅ ብሎ ወይ ጎል አስቆጥሯል ወይ አሲስት አድርጓል። የተወሰኑ ሐሳቦችን መረጃዎችን ለመስጠት ያክል አድማጮቻችን በርናንዶ ሲልቫ 100% ይለቃል። ጁን ላይ ሰኔ ላይ በነፃ ዝውውር ማንቸስተር ሲቲን ይለቃል በርናንዶ ሲልቫ። ይሄ የተረጋገጠ ሆኗል። ባርሴሎና እና አትሌቲኮ ማድሪድ በ2 ሳምንት ጊዜ ውስጥ ለ3 ጊዜ ይገናኛሉ። ነገ ቅዳሜ በላሊጋው ይጫወታሉ። እንደገና ከ4 ቀን በኋላ ረቡዕ በሻምፒዮንስ ሊግ ይጫወታሉ። በሳምንቱ ማክሰኞ በሻምፒዮንስ ሊግ። ስለዚህ በ2 ሳምንት ጊዜ ውስጥ ባርሴሎና እና አትሌቲኮ ማድሪድ ለሶስተኛ ጊዜ ኮፓ ዴል ሬም አትሌቲኮን ያስወጣው ባርሴሎና ሊቀለብሱት ብሎ አቻም። አሁንም ደግሞ እንደገና በላሊጋው ነገ ይጫወታሉ። ከዛ ረቡዕ በሻምፒዮንስ ሊግ እንደገና በዛኛው ሳምንት ማክሰኞ ደግሞ በሻምፒዮንስ ሊግ አትሌቲኮ ማድሪድ። ራፊኒያ የለም ላሚን ያማልም አጠራጣሪ ነው ነገ ጨዋታ። ሮቤርቶ ዲ ዘርቢ ቶተናም ቢወርድ እንኳን በሚቀጥለው አመት የቶተናም አሰልጣኝ ክለቡን መልሰዋለሁ ብሏል። ቢወርድ እንኳን ነው ያሉት፣ ግን እንዳይወርድ እንሰራለን ሲሉ አስተያየታቸውን ሰጥቷል። ጆኖቢ ሚካኤል ስለ ኢንዞ ፈርናንዴዝ ተናግሯል። ይሄ ቼልሲ ነው። ቼልሲን ለክለቡ ለባጃችን እንጂ የምንጫወተው ስለ ቀጣይ ዝውውር አስበን የምንጫወትበት ክለብ አይደለም። ስለዚህ ክብረ ነክ ነው ያለው። እንደው ኢንዞ ፈርናንዴዝን ክብረ ነክ ይሄ እንደውም ለቼልሲ የሚመጥን አይደለም፣ ከቼልሲ በአስቸኳይ መባረር ያለበት ነው ሲል ጆኖቢ ሚካኤል አስተያየቱን ሰጥቷል። ለማንኛውም ሊያም ሮሴኒዮ 2 ጨዋታ ቀጥተውታል። ነገ አይገባም። በሚቀጥለው ሳምንት ማንቸስተር ሲቲም ላይ ቼልሲ ኢንዞን አያሰልፈውም ተብሏል። አድማጮቻችን ስለነበረን ቆይታ ከልብ እናመሰግናለን።